ተረጋጋ አንተ የሚሆነው ነገር ወጣ ምን ማለት ነው ትዙሪ ንገረኝ ጭራሽ ካሜራ አስደቅነው ታውራኝ የፋሲካ ጉዳይ ትንሽ ከፍ ወደ ማለት ደረጃ መምጣት ጀመረ ምን ነው ከኔ ጋር ያላት ቅርበት በጣም ከፍ ማለት ጀመረና ስለ ትዙ የምታወራኝ ነገር ጥሩ አይደለም እንደውም አንዴ መብራት ሰራ በራ ትራፊክ አስቆመኝና ትራፊክ ያወራብኝ መነሳት ጀመረ ምንድነው ልታረግ የምችለው ገብቷልሽ ጂንስን ያረኩት መጣኑም ደግሞ ከበፊት ካለ የሰውኛ የሚባል መጣን አይደለም እንዳሳየውና ስለዚህ እስተናውን 13 15 ቀን ፍቅረኛ ክፍለ ሀገር ወጣች ብያል ነበር ያው ሁሉ ቀን ጧትና ከከሳቴ እንደ ቁርስና እንደምሳ ሴክስ አደርጋለሁ በቀን ሁለቴ ከፋሲካ ጋርና በቃ የሆነ ስለ ትዳር ላይ ስቶን ታረጋለህ ሴክሹዋል ነገር ያለ ነገር ነውና አልጋ ላይ ስንወጣ ምናምን ፊቴና ዞራለሁ እንደዛ ቀሙሉ ቆሞ ቀሙሉ እንደዛ ሱሪ አላስለብስ ብሎ የሚያስጨንቀኝ ልክ አልጋ ላይ ስወጣ ግን ሙሉ ነው ምኩምሽሽ ይላል ፋሲካ ጋር ስደርስ እኔ እንጃ በቃ ነገርኩ አሁን ራሱ የሆነ እግዚአብሔር ምስል ወስደ ብታየኝ እኔ ደስ ይለኛል አሁን እንደዚህ ተነስቷላ ትንሽ ቀዘቀዘልኝ ብዬ ተረጋግጬ ሻወር ወስጄ ምናምን እንደሞሞጥቼ ልክ ፋሲካ ስመጣ ግን ወዲያው ነው የሚነሳው ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለው እንግዲህ ከሱ አንደበት ምን ሰማ ይሆናል ከዛ አስቀድሜ ግን ሁሌ እንደምላችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይሄን ቪዲዮ ስትጀምሩ ላይክ አርጋችሁ እንድትጀምሩ ጠይቃለሁ ለወዳጅ ለቤተሰቦቻችሁ ደግሞ ሼር እያረጋችሁ እንድትጀምሩ ጠይቃለሁ ማለት ነው እንግዲህ አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና ቆየን ነው እንኳን ደህና መጣ ነው የሚባለው ያው በቤት ነው የተገኘ ነው ብዬ ነው ያው እንኳን ደህና መጣችሁ ብያለሁ እንኳን ደህና ቆየን እስቲ ለውድ ቤተሰቦቼ ራስን አስተዋውቅልኝ እሺ ድሩ ስለሰጠኝ አመሰግናለሁ ሰለሞን በየነ እባላለሁ መልካም እንግዲህ ሰለሞን ያው መጣ ነው አንዳንድ ነገሮችን በስልክም አጫውተኸኛልና የተፈጠረ ነገር ስላለ ያንን ነገር ለመፍታት ነው የመጣ ነውና እንደማየው ደግሞ አለባበስም ትንሽ ለየት ያለ ነው ማለት ለሚዲያ ተነጋግረን ነው የመጣውትና እንደዚህ አይነት አለባበስ ሽርጥ ነው የለበስከውና ምን ተፈጥሮብህ ነው እኛስ ደግሞ ምን እንድናግዝ ነው የምትፈልገው የሚለው ነገር ንገረኝ እስቲ እሺ ያው የተፈጠረብኝ ነገር በጣም ከባድ ነገር ነው ስለ ምን ብዬ እንደማወራው አላውቅም ያው ሚዲያውንም ሰዎችንም እናንተንም ላይ መጠን ይችላል የለበስኩት ልብስ ይቅርታ እንግዲህ ወድጄ አይደለምና ምን መሰለ የተፈጠረብኝ ባለትዳር ነኝ ስራ ደግሞ የግል ስራ የምሰራ ግለሰብ ነኝ መልካም ያው የተገናኘ ነው አንዳንድ ነገሮችን አጫውተኛልና ከስር መሰረቱ ጀምሮ ያለውን በአንተ ህይወት ላይ ምንድነው የተፈጠረው የሚለውን እኛስ ደግሞ ምን እንድናግዝ ነው የምትፈልገው የሚለውን ነገር እንግዲህ ከስር መሰረቱ ጀምራ እሺ ትንሽ አመም ብሎኛል ይቅርታ ችግር የለውም ያው እውነት ለመናገር ወደዚህ ሚዲያ መምጣትም ለማውራትም አላሰብኩም ነበር እግዚአብሔር ይስጠው የጓደኛዬ አቤል እገዛ ነው እዚህ ያደረሰኝ ያው አቤልን አይ ቲንክ ካንተ ጋር ክሎዝ ነገር ናችሁ ታወራላችሁ ምናምን ያው ያንተ ሚዲያ ቃል አንተንም ዲቴል ያቃሃለ መሰለኝ ብዙ ነገር ብቻ ብለዋል እና ያው ያለ ባለቤቱ አይነት ድምታቱ ነውና ጉዳዩን እንድነግርህ እንዳወራ ያለውን ነገር መፍትሄ እንደምትሰጡኝ በጣም እርግጠኛ አድርጎ ነው የነገረኝ ስለ የሚነገረው ጉዳይ ዝም ብሎ እንደዚህ ሚዲያ ላይ ወይ እናንተ ጋር የሚነገር ጉዳይ አይደለም ለሰው ጆሮም ለሰሚም ለተበዳይም ከባድ ነገር ከፈጣሪ አይምሮ በላይ የሆነ ነገር ነው የተፈጠረብኝና ይሄን ነገር ያው ዝም ብለ ታሪክ ሚዲያ ላይም እንዳልኩ ለሰው እንኳን ለሰው እስቲል ነው ሚስቴ ራሱ አታውቅም ባትዳረኝ ብያለውና ሚስቴን እንኳን የደበኳት ነገር እዚህ ጋር አንተና ምኝ የምነግርበት ምክንያት እንዳልኩ አቤል የነገረኝ ነገር ስላለ ነውና አቤል እንደነገረኝ እናንተም እውነት ሚስጥሬን ክሎዝ አድርጋችሁልኝ መፍትሄ ሰጣችሁኝ አሪፍ ነገር ለውጥ እንደማይበት በጣም እርግጠኛ ነኝ በመጀመሪያ ምን መሰለ የተፈጠረብኝ ነገር አሁን እንዲህ ብለህ ጉዳዩን ሊገባ ሳይሆን ግራ ነው ማጋባህና ጉዳዩን ከስር መሰረቱ በነገር ጥሩ ይመስለኛል መልካም የባለቤቴ ስም ትዝታ ይባላል ከትዙ ጋር በተውውቅ ኦልሞስት 7 አመት ምናምን ይሆነናል በትዳር 5 አመት ሆኖናል 2 አመት ደግሞ በተውውቅ ግቢ ነው የተዋወቅነው ማለት ይችላል ዲቴል ከዛ በፊት አቃታለሁ እውነት ለመናገር ሃይስኩል እያለ አጋጣሚ ሆኖ ሃይስኩል አንድ ትምህርት ቤት ነበር ከአንድ ትምህርት ቤት ማልፈን ሶሻል ነበርን ከሶሻል ማልፈን አንድ ክላስ ነበርን ይሄ ነገራቶች ለመቀራረብ በጣም ቅርብ አድርገው ነበርና ባይን እይታ
አውቃታለሁ። ከጓደኛዋ ፋሲካ ጋር ደግሞ ፋሲካ የምትባል ጓደኛ አለቻት ከኤሌመንታሪ ከሰፈር ጀምሮ ክሎዝ ነገር ናቸው። ዝምድና ባይኖራቸው በጣም ቅርብ ናቸው ይመስለኛል የተረዳሁት ነገርና ከፋሲካ ዲቴል ቅርበት ነበረን። ይሄ የሆነበት ምክንያት ምንድነው? ትዙ ዝምተኛ ናት፣ ሰው አታወራም፣ ሰው አትግባባም፣ ክላሷ ላይ ትኩረት የምታደርግ የክፍል ሰቃይ ተማሪ የምትባል አይነት ተማሪ ነበረች። ፋሲካ ደግሞ ከዛ ትንሽ አነስ የምትና እሷም ጎበዝ ናት፣ ግን ከሰው ጋር ለመግባባት ወንድ ልጅ ጋር ለመቅረብ ምናምን የሆነ በጣም ፍጥንጥን የምትል አይነት ሴት ነበረችና ከእሷ ጋር ለመግባባት የቻልኩት በዚህ ምክንያት ነውና ያው ክላስ ስትሆን መቼስ ታወራለህ አንድ ላይ አሳይመንት በሚል ጉዳይ ክላስሜት መቼስ አልነግርህም ኦልሞስት ቤስት ትሆናለህ። ዳዮች አሉ ምናምን ብቻ ብዙ ጊዜያቶች ነበሩ ደሳስ የሚሉ ጊዜያቶችና ያ ሁሉ ጊዜያቶች ግን ስናሳልፍ ሃይስኩል ላይ እንዴት ነሽ እንዴት አደርክ የቤት ስራ አለ ወይ ምናምን ከሚሉ ወሬዎች ውጪ ሌላ ስለ ላይፍ ምናምን አውርተን አናውቅም ከአሁኗ ባለቤቴ ጋርና የዛው ታይም ላይ ግን እንዳልኩ ፋሲካ የምትባሏ ጓደኛዋ ግን በጣም ቅርብ ሆነን ከኔ ጋር እና የሆነ ታይም ሳናውቀው ይሄ ከክላስ በኋላ መገናኘት እንዴት ልበልህ ክላስሜት ሆነ ደግሞ ይበልጥ ክሎዝ የምትሆነው ነገር አለ። ደብተሬን እሷ ነው የምትጽፍልኝ፣ እሷ ጋር ነው የሚያድረው። አንዳንዴ ዩኒፎርሜን ታጥብልኛለች። የኔ ቤተሰብ ወደዚህ አይደለም ወደ አዳማ ነው ያሉት፣ አዲስ አበባ እኔ አክስቴ ጋር ነው የምኖረውና ዩኒፎርም ማጠብ፣ መብላት፣ መጠጣት፣ ራስን መንከባከብ ምናምን የሚባለው ነገር እናት ከሌለች ራስ ላይ ነው የሚሆነው ገባ። እና እኔም ከአዳማ የመጣሁት ለመማር ነው። የገባንበትም ትምህርት ቤት አሪፍ ትምህርት ቤት ነው፣ ይሄ ጥሩ የሚባል ትምህርት ቤት ነበር በሰዓቱ። እና እሱንም እድል ስላገኘው ምናምን ከነጽህናም ከክላስም እኮ ብዙ ነገር ማስተካከል የነበረብኝ ነገር ነበርና እጅግ በጣም የረዳችኝ ፋሲካ ምለ ጓደኛዋ የባለቤቴ ጓደኛዋ እስቲ አሁንም ጓደኛዋ ናት። እውነት ለመናገር የኔም ቤስት ጓደኛዬ ናት። እና ብቻ ቅርብ ሆነን ሪፎርሜንት ታጥብልኛለች፣ ቤት ትመጣለች፣ አክስቴን ታውቃታለች የሁሉ ነገር ግን ሲሆን የኔ ባለቤት ትዝታ ምንም የምታውቀው ነገር የለም። ስለ ያይን ሰላምታ ነው ብያለሁ። አሁን መጋባታችን ከልጅነት የመጣ ነገር አይደለም ልል ስለፈለኩ ነው። ስለ ትዝታ ያለኝን ነገር በደንብ ምነግርና ቤት ያመጣም እንኳን ቤት የመጣ ሰላም በእጇን ራሱ ሰላም ብዬ አላውቅም። በቃ ባይን እንዴ ነው ሰላም ነው ቤት ሰላም ነው። የፋሲካን ቤስት ፍሬንድዋ ስለሆነች ከፋሲካ ጋር ስንገናኝ ምናምን ትነግራታለች መሰለኝ። አይ ቲንክ ሴት ለሴት ያወራሉ ቤስት ስቶን ወንድም ያወራልና አሪፍ ምናምን ከዛ እሷን ሳገኛት ምናምን አንድ ላይ ወክ ስንወጣ ወይ ቸርች ስንሄድ ምናምን ትመጣለች አንዳንዴ እና የዛኔም ይበልጥ ታይሟን ፋሲካ ከኔ ጋር ስለምትሆን እሷ ብቻዋን ወይ ስልክ ታወራለች ወይ ታነባለች ምናምን እንደዛ አይነት ሴት ናት። ይረጋለች ለትዳር አይነት የምትሆን ሴት የሚባናዳ እንደዛ ናት። እንደዚህ እያለ ሳናስበው ከፋሲካ ጋር በጣም ቤስት ሆነን ክሎዝ ሆነን ከዚህ ሆነ ታይም ፍቅር የሚባለው ነገር መወራት ጀመረ። እውነት ለመናገር የጠየቀችኝ እሷ ነበረች። ስለ ሸሬ ምን እየሆንን ነው? እኔ እናንተ ግን በጣም ቅርብ እየሆንን ነው፣ ቤት እየመጣሁ ነው ምናምንና ለምን የፍቅር ግንኙነት አንጀምርም? ኦልሬዲ ነን ሲጀመር እና አምስት ላይ እኔ ይሄ ነገር አይምሮ ላይ አልነበረም። እውነት ለመናገር ቲኔጀርም ነህ ክላስሜትም በሚለው ካፕል በሚለው ስታፍ ምናምን የምታሳልፈው ነገር ነው እንጂ ሰርሼ ፍቅር የሚባለውን ነገርም አላውቀውም ዲቴል በሰዓቱ። ሶሪ አይ ደስ ይላል እሺን ሞክር ምናምን ብዬ ሆንን በኋላ በጣም ብዙ ጊዜያቶች የማይባል ጊዜ ነው ያሳለፍነው። ስለ 7 ወር የቆየ ነው። ልክ 12 እንደገባን ነው 11 ምናምን እያለን ይሄን ጥያቄ አቀረበችልኝ ክረምት ላይ ልክ ክላስ ሲጀመር ትምህርት ቤት ቀለበት ምናምን አረግን ምናምን ስለ ይሄ ትምህርት ቤት ላይፍ አለ ቀለበት አረገላት ፎቅ ላይ እንትና ካፕል ናቸው ምናምን የሚባል የትምህርት ቤት ላይፍን የፈለገችው ይመስለኛል። እዛ 7 ወር ቆየን እስከ መጋቢት ሚያዝያ አካባቢ ማለት ነው ከመስከረም ጀምሮ። እዛ ታይም ላይ አልተግባባን፣ ጥሩ ነገር አልነበረንም። ልንቀጥላችንን ብሬክ አፕ አደረግን ማለት ነው። ብሬክ አፕ ካደረግን በኋላ ትምህርት ቤት ከቤስት ጓደኞች ጀምሮ ከአስተማሪዎች ጀምሮ ከሴቶች ሁሉ የሚያሳዩ ፊሊንግ ፍጹም ተቀየረ። እዛ እኔ ግራ ገባኝ፣ መጠየቅ ጀመርኩ። ምን አድርጊያችሁ ነው? ምን ያስቀየምኩት? በቃ ግራ ገባኝ። ሰው መራቅ ጀመር። ሰለሞን መጣ ምን አሁን ያንተ ቤስት የሆነው የኔም ወዳጅ የሆነው ከአቤል ውጪ ከጎኔ ማንም አልነበረም። አቤልንም እንዲሁ ከክላስ እሱ እንደውም ከኤሌመንተሪ ማቀው ወዳጄ ነውና ሳይም ግራ ገባኝ ምናምን ስጠይቅ ፋሲካ ምልህ ፍቅረኛ የነበረችው ሴት ስሜን በጣም ማጠርቀሽ ምንድነው የሚባለው ስም ማጥፋት በሚባል ደረጃ ነው ስሜት። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ አርጎኝ፣ ይሄ እንደዚህ ወጥቶ ምናምንና
በቃ ዲቴል ሰው ተቀየረብኝ። ሰው ሲያየኝ በተለይ ሴቶች ሲያዩ የሴት መጫወቻ እንደዚህ ስም ተሰጠኝ። ታውቃለህ ሳላቅ ሁሉ ነገር ሆነ። እዛ በኋላ ያልኩ የአሁኗ ባለቤቴም ትዙ ፊቷን ማዞር ጀመረች። በፊት የቤት ስራ ምናምን ጎበዝ ተባባሪ ናት ብያለሁ። ሳውራት ምናምን ኢንትራንስ ልንወስድ ስንል አስረጅኝ በሌላ ሀገር አስቤ አይደለም የሆነ ነገር አስረጅኝ ስላት ትርቀኛለች ምናምን ግራ ገባኝ። እዛ ሄድኩና ፋሲካ ነው ምሳሌው ነገር ልክ አይደለም ምናምን ተነጋገርን። ክፉ ደግ ማወራ ብዙ ብቻ እንደዛ ሆነ ምናምን። የሆነ ታይም ላይ ይሄ ሴክሹዋል ነገር መወራት ጀመረ ትምህርት ቤት ውስጥ። ለድንግልናዋን የቀረባት እንደዚህ ወሬዎች፣ ሴትነቷን ተጫውቶባት ሄደ ምናምን የሚሉ ወሬዎች መጡና ይሄ እንዴት ልበል እሷ ለማውራት ያላፈረችው ነገር እኔ ለማስረዳት ደግሞ ማፈር ምንም ፐርፐዝ የለውም። እኔ ማስረዳት ጀመርኩ። የሆነ ታይም ነው ራሷ የተገናኘንበት ቀን ነው ምናምን ብላኝ እኔ አላውቀውም ቀኑ ወይን እንጠጣ ምናምን አለች። እንደውም የክላስ ቀን ነው ሮብ ቀን ነው እና በሪፎርም ነው ሩም ይዘን ምናምን ከተማሪ የማይጠብቅ አይነት ፐርፐዝ ውስጥ ነበርና ወይን ጋብዛኝ ምናምን የዛኑ ተኛ። ድንግልና የሚወሰድበት ክስተት ተፈጠረ። ወንድ ልጅ ነህ ጠጣለ ስሜት እንትን ይላል ምናምን ስለ ሁሉም ወንድ ልጅ እንደዚህ ይሆናል እያልኩ ሳይሆን የሆነ ገፋችኝ አረኩት። እኔም የምክደው ነገር አልነበረም። እኔም ተናገርኩ። በቃ በዚህ የተነሳ በጣም ተጨቃጨቅን። የማይሆን ነገር ሆነ። ከዛ በኋላ ኢንትራንስ ወሰድን። ኢንትራንስ ከወሰድን በኋላ ትምህርቷ ላይ ይሄን ያልነበረችም ፋሲካን ብያለሁ። ይሄ ሰው ለማወቅ ሰው ለመግባባት ወንድ ወደድኩ ወንዳየ ለማለት መፈጠን ሴት ነበረች። የሷ ወዳጅ የነበረችው ያውኗ የኔ ሚስት የነበረችው ትዙና እኔ እና ሌላ 4 ልጆች አቤልንም ጨምሮ ማለት ነው ወደ 8-9 ልጆች ከዛ ትምህርት ቤት አለፍን። ኢንትራንስ 12 እዛ 12 ካለፍን በኋላ ክሎዝ የሚባለው ነገር የሁለቱ ጋር ያለው ነገር ፓክ አፕ እንዴት ልበል መራራቅ ጀመረ። ከባ ጓደኛዋ ክላስ አልፋለች እሷ አላለፈችም። የሜንታሊቲዋም ግንታ አይደለም። እኔም ማለፍ ያለው ግቢ የሞላ ነው። ግቢ አንድ አይነት ነው ብያለሁ። ልንማር የመረጥነውም ኮርስ ሶሻል ስለነበር ሁለታችንም የሞላነውም ግቢ የሞላነውም የዩኒቨርሲቲ ኮርስ አንድ አይነት ስለነበረ ምደባ ላይም አንድ አይነት ግቢ አንድ አይነት ኮርስ እንደደረሰን ገባት። የዛ ታይም ላይ ሙሉ ለሙሉ ከእሷ ጋር መጣላት ጀመረች። ስለ መነጋገር እንዴት አንቺ አለፍሽ እንዴት ነው ወደኩ የሚባል ነገር አለ። ቅናት የሚባል መንፈስ እንደዛ አይነት ነገር ተጀመረ። ብቻ እንደዚህም እየተባለ ያው እኛም ሂደን መማር አልነበረብንም ግቢ የደረሰን ራቅ ያለ ነው። ወደ ሀረሚያ የሚባል ዩኒቨርሲቲ ካወቅኩ አይ ቲንክ አላውቅምና ቤተሰብም አልፈቀደላትም የትዙዬ። እኔም ወደዛ ሂጄ መማሩ ትንሽ ልክ እንዳልሆነ አይነት ነገር ተሰማኝ። ስለዚህ እዚሁ ለምን ኮሌጅ አንማርም ማለት አጋጣሚ ሆኖ የጓደኛዋም የፋሲካ የኮሌጅ ውጤት ወይ ደግሞ ኮሌጅ የሚያስተምራት ውጤት መጥቶላት ነበረ። ብቻ ኮሌጅ መማር እንዳለብን አንተነጋገርና ላለማይለያየት እነሱ ቤስት ስለሆኑ እሷም ስለከፋት ዩኒቨርሲቲ ሄዱ ነው ብላ ምናምን ስላልረቃቀሰች ኮሌጅ ልንጀምር ነው ምናምን ብለን አወራቻት። የሁሉ ነገር ሲሆን እኔም እሰማለሁ እና ስታወራት ትንሽ ፋሚሊዋ ጥሩ ነገር ይባላል። የፋሲካ ፋሚሊ ስለ አባቷ በግብርና የሚተዳደር ሰው ነው። ይሄ ከብቶች ማርባት ይበልጥ ደግሞ የወተት ተዋጽኦች አይብ፣ እርጎ፣ አሬራ ምናምን የሚባሉ ላይ ይበልጥ ይሰራል። ላሞችን በሬ መሸጥ እያደለቡና የከተማ ግብርና የሚባል አይነት የሚሰራባት ነው ያላትና መማር እንደሌለባትም ኦልሞስት ክላስም ጥሩ እንዳልሆነ ሲገባት በቃ ለምን እዚህ ስራ ሰሪ ምናምን ብሎ እዛው ሰፈር አካባቢ ከዛው ከአባቷ ማሳ የሚወሰድ እርጎ ቤት ተከፈተላት። እዛ ያን እርጎ ቤት ከፈተች፣ መስራት ጀመረች። መስራት ከጀመረች በኋላ እኛ ኮሌጅ ገባን። ኮሌጅ ከገባን በኋላ አጋጣሚ ሆነ የገባንበት ኮሌጅ መሰናዶ ነው። አዳሪ የሚባል ኮሌጅ አይነት ኮሌጅ ነውና ከግቢ የምንወጣበት ወይ ፋም ለመጠየቅ በሳምንት ወይ በወር በሚሰጠን የሆነ ዋን ዴይ ምናምን ነው የምንወጣ የምንችለው እንጂ ዲቴይል አንወጣም ነበርና ዩኒቨርሲቲ በለው አዲስ አበባ ሆነ እንጂ ዩኒቨርሲቲ በለው በቃ ያለው ነገር ቢኮዝ መታሰሩን ፈልጌው ነው የትዙን ባላቅም ፈልጌው ነው ስለ እዚህ ስትሆን የሆነ ጓደኛም ክላስን መቅጣት ዛሬ አንግባ ምናምን የሚባለው ነገር ስለሚኖር እዛው ቁጭ ብዬ ዶርም ውስጥ ሆኜ ቤተሰብ ሲናፍቀኝ ወጥቶ ያየው እዛው በማር ይሻላል ብዬ ነበር የገባሁት። እንደኔም ያውኗ ባለቤቴ እንደዛ ነው የገባችው አጋጣሚውን። ብቻ ከዛ በኋላ አንድ ግቢ ነበር ግን ማደሪያው ይለያያል። የሴት ዶርም ወይ የሴት ማደሪያው ወደዛ ነው እንደምታውቀው ነው ያለው ነገር። ግን ክላሳችን አንድ ነበር፣ መምራችን አንድ ነበርና
ክፍል ላይ አንድ ላይ መቀመጥ ነገር አሳይመንቶች አንድ ላይ መስራት ነገር ድሮ የነበረን ነገር አሁንም መቀጠል ጀመረ። ለምሳሌ ግቢ አዳሪ ስንከባ ምናውቀው ማንንም ሰው የለም። እናም የምንግባባበት ሁኔታ አልነበረም። ከሌላ አካባቢ ሲመጡ ይገባል ያለው ነገር ብቻ አይቲንግና ሁለታችን ለማውራት ምቹ ሆነልን። እሱ ጉዳይ መጀመሪያ ተጣልተናል ብያለሁ። ይሄ ድንግልናዋን ወሰደ ምናምን የሚባለው ነገር ጓደኛዋ ናትና ምን አይነት ነገር ነው ማሰብ የጀመረችው እኔ ያውና ባለቤቴ አንተ ክፉነ ወንድነ ሴትነት ተጠቅመ ምናምን የሚል ነገር ነው አይምሯል ያለውና ስናወራ ስንቀራረብ ግን ሌላ ታሪክ ነኝ እኔ ስለ ራሴን እየካኩናን አይደለም ባለቤቴ ላይ ማውራት አጋጣሚ ካገኘ ልነግር ይችላልሽ ስለኔ ሌላ ሌቭል ነኝ ሌላ ሌቭል በቃ እቺ ፋሲካ የምትባሏ ለሰብ የምታስወራብኝ አይነት ሰው እንዳልሆንኩ ነው የገባትና ሳናስበው ፍቅር ውስጥ እንገባለን ሳንል ፍቅርን ጀመርን። ፍቅር አንዳንዴ ከመታየት በዘለለ በመንቀራረብ ይመጣል። አንድ ላይ በመዋል አንድ ላይ ጊዜ በማሳለፍ ይመጣል የሚባለው ነገር እውነት ሆኖ የታየው እኛ ቤት ላይ ነው ማለት ነውና ስንቀራረብ ምሳ ስንበላ የሆነ ቤተሰብ ገንዘብ ሲልክ ወተን ስንዝናና ሻይ ስንጠጣ የቸርች ሰው ናት ይበልጥ ቸርች ስንሄድ ምናምን በጣም ክሎዝ መሆን ጀመር። እዛ ሳናስበው ፍቅር ውስጥ ገባን። የሁሉ ነገር ግን ሲፈጠር በስነ ስርዓት እንኳን የሴክሹዋል ነገር ሊፈጠር ስሜት ከንፈሯ እንኳን ስሜት አላውቅም። እኔ በልጤ ነገር ገዛት። አንዳንድ ሴቶች በእንደዛ አይነት ሁኔታ ውስጥ ያሉ ይመስሉኛል። ወደፊት ባሌ ብሎ የሚያስቡት ሰው ለሴክሹዋል ነገር እንደማይፈልጋቸው ካሳያቸው አይምሯቸውን የማሳመን ነገር አለባቸውና እንደዚህ ነበረች ትዙይ። በቃ የሆነ ታይም ትገፋፋኛለች እና እኔ ደግሞ ፈራዋለሁ ገባ መጀመሪያ ላይ ባክግራውንድ ጥሩ ስላልሆነ በሴክሹዋል ነገር ይሄ ነገር ተፈጠረ ማለት እቺን ማጣት ማለት ነው። እሷን አጣው ማለት ደግሞ ሰው አልሆንም። እኔ ሞዲቻፍ ነበር ከልብ እውነቱን ምነግርና ስለዚህ ይሄን ነገር አልፈልግ ይደርሳል ስንጋባ ያርኳት ወሬ ያስቀየስኩ ልስመኝ ስሞክርን ጉንጯን እየሳንኩ ምናምን ብዙ ነገር አሳለፈንና እሷም ቅልጥ ያለ ፍቅር ውስጥ እኔም ቅልጥ ያለ ፍቅር ውስጥ ገባን። ግን የሆነ ታይም ላይ ወንድ ልጅ ነህ ብር ያስፈልጋል። ቤተሰቦቼ ወደ አዳማ ነው ያሉት ብያለሁ። ከገጠር ነው አባቴ እርሻ ያርሰና እናቴ ጉሊት እየሸጠች ገንዘብ እየላኩ የሚያስተምሩኝ። እዚህ ያለችው አክስቴ ያው ይሄን ያህል አይራረዳኝም። ለቤቷ ሄዳለሁ ለበዓል ሲሆን እበላለሁ እጠጣለሁ ልብሴ ይዛለው እንጂ የብር መላክ ምናምን የሚባለው ነገር እሷን በእድሜ ተለቅ ያለች ሰው ስለሆነች የሚረዳትም ሰው ስለሌለ ብዙ ነገር የለኝም። ደካማ የሚባል ወጣት ነበርኩና ለራሴ ብር መፍጠር ይኖርብኛል ብዬ አሰብኩ። ከሷ ጋር ያለው ነገር ስለ ፊውቸር ነው የምናወራው። ከዚህ ሰውጣ ክላስ እንደጨረስኩ እንጋባለን። እሺ እኔ አባት ምን አይነት ቤት እንኖር ምን ወልደው ልጅ ምናምን ነው ማይንድ ሴታችን ላይ የምናወራውና ይሄን ነገርም ስላለብኝ አንዳንዴ ደግሞ ወንድ ልጅ ስትሆን የቤትን የማቆም ፈተና ይኖርባል። ስለዚህ ልክ ሁለተኛ ዓመት የግቢ ላይፍን አቋርጬ ወደ ከተማ ወይም ወደ ስራ ቢዝነስ ወጣሁ። ወደ ስራ ቢዝነስ ከወጣሁ በኋላ አባቴም የናወቀ ተናደደ። ለምን እንደሆነ ነገርኩት። ያለውን መሬት ተሸጠ። አጎቶች አሉኝ በአባቴ በኩል እነሱም ተጋግሰው ምን ብለው አነስ ያለች ፒክአፕ ቶዮታ ተገዛልኝ። ያው ክላስም ሁለተኛ ዓመት ላይ ነው ብሬክ አድርጌ ወጣሁት ብያለሁ። ብሬክ አድርጌም ከወጣሁ በኋላ መንጃ ፈቃዴን ምናምን ተማርኩ። መኪናውም እጄ ላይ ደረሰ። ስራ ጀመርኩ። ስራ ከጀመርኩ በኋላ መጀመሪያ ላይ ነገርኩ ፋሲካ ወይም የባለቤቴ የትዙ ክሎዝ ፍሬንዷ እዛ ነው የምሰራበት አካባቢ ነበረ እርጎ ቤት የከፈተችው። ያው እሱ ነገርም ተገጣጠመና ሳንፈልግ መግባባት ጀመርን። ቁርስ አካባቢ ከሷ ጎን አምባሻ ቤት አለና ከዛ አምባሻ ይገዛል እሷ ጋር እርጎ ይጠጣል። እርጓም ጥሩ የሚባል እርጎ ነው። ትክክለኛ ያልተቀላቀለ ከመስኖ የሚወጣ አይነት ሲሆን ጥሬ ዕቃውን ነው የምታገኘውና እንደዛ አይነት እርጎ ነው። ውፍረቱ ምናምን የገበያ እርጎ የሚባል አይነት እርጎ አልነበረም። መጠቀም ጀምርን። ትጋብዘኛለች አንዳንዴ ምናምን በጣም ቅርብ ሆነን ክሎዝ ሆነን ስለ እንቀራለዳለን። አንተ ግን የዛኔ እንደዚህ በቃ ድንግልኔን ውስጥ ምናምን ምን ላድርግ ምናምን ኧረ አንተ ባልሽ ነው እንዴ ምናምን ይላታል። እዛ የሚጠቀሙ ከስተመሮች ሹፌሮች ምናምን ይመጣሉ። ኧረ ምን ባሌ እባክህ የዛኔ ምናምን በቃ እንዴት ልበል በቀልድ የምታወራው ነገር አለ። እንደዛ ከሆነን ምናምን ቆየን። 2 ዓመቱ ሞላ። የሆነ ባለቤቴም ክላሷን ጨርሳ ግራጁዌት አድርጋ ወጣች። የሁሉ ነገር ሲሆን ምናምን ወደ ቤት መኖር ጀመርን። አንድ ቤት ተከራይተን አሁን ያለህበት ቤት ማለት ነው። ስራ ምን ያሪፍ ሆነልኝ። እሷም እንደጨረሰች ትልቅ ካምፓኒ ውስጥ አሁን ስሙን መጥቀስ ባያስፈልግም በጸሐፊነት መስራት ጀመረች። ላይፋችንን ያለውን ወይ ነው ምነግርህ። ያው ማለት ብዙ ብሬክአፕ ወይ ስራ አለማግኘት መጨቃጨቆች ምናምን አሉ ትዳር ላይ ይገባሃልና እሱም ማውራት አሁን ልክ ስራ ነው። ወደ ጉዳዩ እንድገባለህ ብዬ ነውና ታይመን እንዳልወስድ ለዛ ነው። ብቻ እግዚአብሔር ፈቅዶ ጥሩ ሆነ። የቤት ኪራይ አያስጨንቀንም።
እጅ ከወደ አፍ የሚባል አይነት ኑሮ አይደለም የምንኖረው። እኔም አሪፍ እንቀሳቀሳለሁ፣ አሪፍ ነው ምን በለው ምን ጠጣው ምን ለብሰው፣ ፋሽን ተከታይ የምትባል ሚስትም አይደለም ያለችኝ። ስለ ይሄን ያላታስጨነቀኝም። ይሄን ቀሚስ አየው ይሄን ጫማ አየው አትለኝ። ባላት መዘነጥ ባላት መልበስ የምትወድ አይነት ሴት ናት። ስለዚህ ምንም ወጪ የለብንም። እኔም እንደምታይ ነኝ። ምንም እንደዚህ እንትኑ እንኳን አይደለም። ስራዬን እሰራለሁ፣ በቻለኝ አቅም ንጽህናዬን እጠብቃለሁ፣ እኖራለሁ። አንዳንዴ ባልና ሚስት ከአንድ ወንዝ ይቀዳሉ የሚባለው አይነት ህይወት ነው ሁለታችን ጋር ያለው። አንጨናነቅም፣ ብርም ሴፍ ነበረ። ግን የሆነ ታይም ላይ የፋሲካ ጉዳይ ትንሽ ከፍ ወደ ማለት ደረጃ መምጣት ጀመረ። ምን ነው ከኔ ጋር ያላት ቅርበት በጣም ከፍ ማለት ጀመረና ስለ ትዙዬ የምታወራኝ ነገር ጥሩ አይደለም። አንዳንዴ ሴት ልጅ በጣም ከባድ ናት። ያው ሴት እናትም እህትም አለን እኮ ግን በቃ በጣም ቤስት ናቸው ብያለሁ፣ አብሮ አደግናቸው ብያለሁ። ግን ትዳር ላይ እንደገባን ስታቅ አንድ ላይ እንደምንኖር ክላስ እንደጨረሰች አንድ ላይ ፍቅር ላይ እንደሆነን ሲገባት እኔ ማሰሪ ካፌ ትዙ አይጠፋም። የሆነ ነገር ሲወድቅብኝ ትዙ ነው ምናምን የምለውና ይሄ ነገር ያናድዳታል ይመስለኛል። ትዝታ እኮ እንደዚህ እኮ ናት፣ ድንግል እኮ አይደለችም፣ እንደዚህ ገብታ እንደዚህ ወጣ ባለጌ ናት፣ እንደዚህ ናት፣ ቤተክርስቲያን የምትሄደው ለማስመሰል ነው ምናምን። ስለ ፍቅረኛ የምነግረኝ ነገር ጥሩ አይደለም። በቃ ስለ ባለቤት የምነግረኝ ነገርና እስቲ ነው ራሱ ስንጋባ የሰርግ ፎቶ አይታል ብዬ አስባለሁ ቤት ውስጥና አንደኛ ሚዜ ራሱ እሷን ነበር ያደረገቻት። ኢማጂን አንደኛ ሚዜ ዝም ብለህ ከመሬት አንስታት ታረቅማ የክሎስ ካልሆንክ እና እንደዚሁና አንደኛ ሚዜ ሆና ደግሳ የሙሽረቻት ጓደኛዋ አሁን ላይ እንደዚህ ዲቴል ስትለወጥ ግራ ይገባል። እና ምን አይነት ሰው ናት ነገሩ? እኔም በፊት የሚያስወራችብኝ ነገር ስላለ እኔ ኬርለስ አልሰጠኝም። እኔ እንደውም ቀልዳለሁ ስታወራኝ፣ ኧረ እባክሽ አይ በጣም ደስ ይላል ነገሩ እንዳንቺ አይነት ሴት የት ይገኛል እያልኩ እኔም ዝም ብዬ እንደ ቀልድ የምታወራው ነገር አለ አወራታለሁ። የሆነ ታይም ጉዳዩን ምን ማድረግ ጀመረች መሰለ? እሷ ትቅርብህ አይነት ፐርፐዝ መምጣት ጀመረ ወደ ላይፌ። እሷ ትቅርብና ወደ እኔ ሁን፣ እኔ እንደፈለክ ልሆንልህ እኔ ጌታ ምናምን፣ እኔን ተች ማድረግ መሳም። አንዳንዴ እርጎ ቤት ተዘግቷል ምናምን ይልና ከውጪ ተዘግቷል ምናምን ብሎ አልተከፈቱ ዛሬ አልከፈተችው ምናምን ስትደውልልኝና ናና በዛ በጓሮ በርና ስገባ ምናምን ውስጥ ለየት ያለ እርጎ አዘጋጅታልኝ እንክብካቤ በቃ ሌላ ቁጭ ትላለች፣ ልስመኝ ትሞክራለች ምናምን። ወደ ሴክሹዋል ነገር መገፋፋት መፈለግ ጀመረች። እኔ ደግሞ የባለቤቴ ነገር አለ ብያለሁ ከዚህ በፊት የሚያስወራችብኝ ነገር እንደማቋል። ስለዚህ ይሄን ነገር ስለማልፈልግ ወደዚህ ሂጂ እያልኩ ኮስተር እያልኩ አንዳንዴም ቀልድ እያልኩ አንቺ በስማሜ ቃምሮበታል ምናምን እያልኩ ማለፍ ጀመርኩ ጉዳዩ። እሷ ግን ይሄ የምቀልደው ቀልድ ይሄ ቃምሮበታል ከፍቅረኛ ጋር ተከኔ ጋውን ምናምን ስትለኝ አረ ምን ችግር አለው ነገሩ ወይ ሁለታችሁንም አላገባ ምናምን እያልኩ ማለት ነገር ሰፖርቱ ነው አታርገባ ሲሪየስ ጉዳይ አድርጋ ነው ያዘችው። የሆነ ፍንጭ እየሰጧት አይነት ነገር ነው የተረዳችው። እኔ ቀልድ ነው ፐርፐዚ ቢኮዝ ከሷ ጋር ከዚህ እስኪ ያስተዋውቀኝ መጀመሪያም ቀልዱ ጉዳይ ስለነበር ማለት ነውና እሷ ግን ሲሪየስ ጉዳይ አደረገችው። ከዛ በኋላ ሙሉ ለሙሉ ዲቴል አሁን ወደ ተፈጠረብኝ የላይፍ ችግር አሁን ወደ ተፈጠረብኝ ክስተት ገባ ማለት ነው። እነዚህ ነገራቶች እየቀጠሉ ፋሲካም እያስጨነቀች መምጣት ጀመረች። አዘነ ታይም ትዙ ፊልድ ትወጣለች። እኔ ተወልጄ ወዳደኩበት ሀገር ወደ ቤተሰቦች ሀገር አዳማ ማለት ነውና ስራዋ ድርጅት ላይ ነው ብያለሁና ብዙ ቱር ታደርጋለች። ግን አይ ቲንክ ይሄኛው ቱሯ ሰፊ ታይም የወሰደው ቱሯ ይሄ ነው የመጀመሪያው በስሯ ስንት 15 ቀን 13 ቀን የቆየችበት ቱሯ ነበር። ከዚህ በፊት አንድ ቀን ሁለት ቀን አድራ ትመጣለች ወይ ውላ ምናምን ትመጣለች ምናምን ስለ በፕሌንም ስለሆነ በብዛት የምትንቀሳቀሰውና ባሁኑ ግን 15 13 ቀን የሚያቆይ አይነት ቱር ስለነበር ሰፊ ጊዜ ብቻዬን ነበርኩ ቤት ውስጥ። ይሄን ነገርም ያው ትዙዬ ፋሲካን በጣም ነው የምትወዳት እስቲል ነው እና ነግራታለች። ባለቤቴን አደራሽ ቤት ጌት ቡና ፊለት ደግሞ ዋየው ሚስቱ ነኝ ወላ ያለች ተቀላልደውና እነሸኝቻትና ታውቃለች። ቤት ብቻዬን እንደሆንኩና ቤት መምጣት ጀመረች። እዚህ ቤት መጣም ታሳየኝ ነገር ጥሩ አይደለም። እርጎ ቤት መምጣት ጀመረች። እርጎ ቤት መምጣት ጀመረች ሚስ ሰራተኛ ቀጥራ ነበር የሆነ ታይምና እሷ የምትውልበት ወይ አልነበር አትገኙ ነበር ወይ ቃስ ያርቆ ሂሳብ ለመውሰድ ማታ ምናምን ነበር የሚመጣውና አሁን ግን ሰራተኛዋን አስወጥታት ይሁን አባራት ይሁን ራሷ መዋል ጀመረች። እና አንዳንዴ እርጎ ቤቱን ተዘጋውና ምናምን በቃ እኔን ብቻ በጓሮ ምናምን እያስገባች ለብቼ ምናምን እርጎ በቃ እርጎ እስከሚያቀር አለ። እንዴት ነው እርጎ አሪፍ ነገር ነው ጆገርት ነገር ነው። ግን ሲበዛ ማርም ይመራል የሚባለው እንደዛው ነብይ ዴቱ ላይ ተጋብዘኝ ሂሳብ አትቀበለኝም
ምን ትለኛለች ምናምን ማስጨነቅ ጀመረች እና የሆነ ጊዜ ሴክሹዋል ነገር ትከፋፈኛለች በቃ እና የሆነ ታይም ላይ ማልዋሽ ስለዚህ ጋር እውነታ ማውራት ስላለብኝ ልረዳኝ መጣለና እዚህ ጋር ነገሩን አወሳስቤ በነግሬ ለኔ ነው መጎዳው ስለማስብ ስራዎችን ማቤል ስለነገረኝ ነውና አንድ ቀን አድርገናል ሴክሹዋል ለሷ ምንም አይነት ስሜት ባይኖረኝም ባልፈልጋትም አንዴ ተፈጥሯል ሴክሹዋል እንደነገርኩና ከዛ በኋላ ግን ከሆነ ታይም ማለትም ቅርብ ታይም ፍቅረኛ ቱር ከወጣች በኋላ ዴይ ቱ ዴይ መፈጠር ጀመረ መጀመሪያ መግቢያችን ላይ እንደነገርኩ የመራቢያ ካሬም ቆሞ መቅረት የጀመረው ልክ ፍቅረኛ ቱር ከወጣች በኋላ ነው ከዛ በፊት በጣም ጥሩ ነበርኩ በጣም ከምል በላይ ጥሩ ጤነኛ ሴክስ በሚያስፈልገኝ ሰዓት በሚያስፈልገኝ በስሜት ሰዓት ሁሉ የመራቢያ ካሬ የሚታዘዝልኝ ግለሰብ ነበርኩ አሁን ግን በየርኩበት ነውና በቃ አንዴ እየነዳው ይነሳብኛል እንደውም አንዴ መብራት ሰራበራ ትራፊክ አስቆመኝና ትራፊክ ያወራብኝ መነሳት ጀመረ ምንድነው ልታረግ የምችለው ገብቷል ጂንሲን ያረኩት መጣኑም ደግሞ ከበፊት ካለ የሰውኛ የሚባል መጣን አይደለም እንዳሳየውና ጂንሲን ቀዶ ሊወጣ ነው የሚደርሰው ሲነሳ እና እኔም በጣም ስለሚይዘው ጂንሲና የዚህ ፍትጊያ ሙቀት ፈጥሮ ስለሚያቃጥለኝ የሆነ ታይም ላይ ወይ ሽንት ቤት ገብቼ ወይ ምናምን ዚፔን ከፍቼ ምናምን አስተነፍሰዋለሁ ስለ የሆነ በቃ እንደፈለገ እንዲወጣ አድርጓለሁ ግን አሁን ትራፊክ ቆሟልና በቃ መስራት አልቻልኩም ገብቷላ ሶፋ እየጫንኩላቸው ሰዎቹ እንደዚህ ጭኝ ምናምን እንደጨረስኩ በቃ ሌላው ነው ከዛ በመስኮት ምናምን ይሳሳቃሉ ህፃናቶች ሴቶች ነበሩና ሳየው ከባድ ነበር ብቻ አላውቅም አሁንም ጥሩ አልነበርኩምና ሴክሹዋል ነገር ያምረኛል ብያለሁ መጀመሪያ ላይና ሁሌ በተነሳብኝ ቁጥር የሆነ ነገር በሆንኩ ቁጥር አልፈልገውም ለምን እንደማደርገው አይገባኝም ግን ከፋሲካ ጋር ሴክስ አደርጋለሁ ስለዚህ እስተናውን 13 15 ቀን ፍቅረኛ ክፍለ ሀገር ወጣች ብያል ነበር ያው ሁሉ ቀን ጧትና ከከሳቴ እንደ ቁርስና እንደ ምሳ ሴክስ አደርጋለሁ በቀን ሁለቴ ከፋሲካ ጋርና አንዳንዴ ደግሞ እሷን ሳይ ምናምን ይነሳብኛል እርጎ ቤት መቅረት አልቻልኩም ይሄ እንዴት ነው እግሬ ዛሬ አልሄድም ምናምን ብዬ እግሬ ወስተኛል ገባ ልክ እርጎ ቤት ሲሄድ ወደው ይነሳብኛል ምን ለብሳቸው ልብሶች ደግሞ ጥሩ አይደሉም እሷ እውነት ለመናገር ወንድ ልጅን ለመሳብ ቅድ ቀሚሶች ጡቷን የሚያሳይ ልብሶች ምናምን ነው ምን ለብሰውና በቃ ማርካኝ ወይ ቅድ ቀሚሷ ወይ ጡቷ ምናምን ማርኮኝ አይደለም because ከዚህ በፊት የማቀው ገላ ነው ገብቷላ ምንም ፐርፐዝ ያውን ፋሲካ ሰውነት ላይ አይደለም ስሬ ላይ ትዳሬ ላይ ነው የትዝታ ሰውነት ነው እንጂ አይምሮ ላይ ያስብ የሚችለው እዛች ድሮ ሄደች የፋሲካን ሰውነት ላይ ያስብ አይችልም እና በቃ ምን እንደፈለ አይምሮዬና የመራቢያ ካሬ ሊግባቡልኝ አልቻሉም ነው በቃ ልልም ይችላል አይምሮ አይፈልግም ማረግ አይፈልግም የመራቢያ ካሬ ይነሳል ያረጋል የሆነ ሰዓት አይምሮዬና የመራቢያ ካሬ ግን ሲገናኙ ጸጸት ነው አለቅሳለሁ እናደዳለሁ even ነው እኔ አሁን እንደው በህዝብ ፊት ማሳየት ያው ላንተም ለማሳየት ጥሩ አይደለም እንጂ ለማውቅራት ራሱ ሞክሬያለሁ በቃ ሳልፈልግ ከሷ ጋር አደርጋለሁ ሴክሹዋሉን ነገር እና ካረኩ በኋላ ጸጸታለሁ ጧት ላይ አድርጌ ምናምን አራት ሰዓት ላይ አልቅሼ ምን ነው ፈጣሪ ምናምን ወደዚህ እጂ ምናምን በያበሸቃጭቻት ምናምን ወጥቼ ከከሳት ደግሞ መለስና ድጋሚ ተኛለሁ እኔ እሷም ምን አይነት ማይንድ ሴት እንዳላት አሁን ግራ እየገባኝ መጣው ገብቷል አንተንም ላውራ የፈለኩት አሁን ይሄ ነው በቃ ምንድነው እሷ ራሱ ምን ወደዚህ ወይ አልፈልግም ማለት ትችላለች በቀን ሁለቴ እሷ ራሱ ምን አይነት ነው ነገር ነው ገባ በቀን ሁለቴ ሴክስ አረጋታለሁ ኦልሞስት ነገር ለ15 ቀን ተከታታይ ሆነ ስለዚህ በቃ ይሁሉ ነገር እሷም ደስተኛ ናት ማለት ነው እሷ እንደውም ይበልጥ እንዲነሳብኝ አልኩኩ እፎይ ዛሬ አልተነሳብኝም ተመስገን ፈጣሪ ምናምን ራሴን አረጋግጬ ከቤት ቆጣውና መጣ ሰሌ ምናምን ብላንገቴን ስስበኝ መነሳት ጀመረ ፈልጊው አይደለም ወይ እሷ እኔን መሳም ሴንስ ሰጥቶኝ ምናምን አይደለም እውነቱን ነገር ከምንም አልቆጥራት በቃ ሲነሳታ ሱሪ ወጣራል ታቋለች ተነካካኛለች ይዛኝ ትገባለች ሴክስ አድርገን እንወጣለና ምን አይነት ሁኔታ ውስጥ እንደገባው አላውቅም በጣም አይሙሬም ማውን ግር ያለው ነገር አይሙሬም ግር የገባውና ዛሬም አንተን የጠርሮበት ምክንያት ይሄ ነው መልካም እንግዲህ ሰለሞን የተፈጠረበት ነገር ይከብዳል የተገናኘንበት ምክንያት ይሄ ነው አውቃለሁ ግን እንዴት ነው ይሄ ነገር ሊፈጠር የቻለው አንተስ በራስ መንገድ ነገር ለማጣራት አልሞከርክም ወይ የሚለውም ነገር ግር ስላለኝ ነው ህክምናም ሊሆን ይችላል የተለያዩ የእምነት ተቋሞች ሊኖሩ ይችላሉ ወደዛ ሄደ ይሄን ነገር መፍትሄ ለማበጀት አልሞከርክም ነበር እንዴት መሰለ ሊፈጠር የቻለው ነገር እንግዲህ እንደነገርኩ ነው ግን
እስቲ አሁን ጊዜው እየሄደ ሲመጣ ከአቅሜ በላይ የሆነ ሲመጣ ከፍቅረኛዬ ጋር መግባባት ሳልችል እየቀረው ሲመጣ እውነት ለመናገር እንደውም በዚሁ አያይዤ መንገድ የሚፈልገው ነገር ምንድነው ወንድ ነው የምመስለኝ ፍቅረኛዬ ማለትም ባለቤቴ በቃ ምንም ከሷ ጋር ምንም አይነት ስሜት የለኝም እና በቃ ከፊልድ ከመጣች በኋላ ፊልድ ነበረችና እንደ ወንድ ነው በቃ የምትተስለ በፊት በቃ የሆነ ስለ ትዳር ላይ ስትሆን ታደርጋለህ ሴክሹዋል ነገር ያለ ነገር ነውና አልጋ ላይ ስንወጣ ምናምን ፊቴና ዞራለሁ እንደዛ ቀሙሉ ቆሞ ቀሙሉ እንደዛ ሱሪ አላስለብስ ብሎ የሚያስጨንቀኝ ልክ አልጋ ላይ ስወጣ ግን ሙሉ ነው ምኩምሽሽ ይላል አንዳንዴማ ሽንቴን ለመሽናት ራሱ ፈልግ ግራ የሚገባው አይነት መሰለም ነው የሚሰለብብኝ ፋሲካ ጋር ሲሆን ሌላ ደረጃ በሴንቲሜትር በቁመት በውፍረት የሚጨምር መራቢያ ካል ልክ የራሴ ባለቤት ጋር አልጋ ላይ ስወጣ ግን ለመሽናት እንኳን የሚሰለብ አይነት ስልበት ይሰለብብኛል እንደነግጥና በስማም ምናምን ብዬ ሳይሆን ምንም የሚመለስ ነገር የለም እና በቃ ባለቤቴም ኮንፈረንስ ስመኘው ነገርና አልጋብዛትም ለሴክስ ያይ ደክሞት ይወራል ስራ በዛብ ምናምን ብላ አስቀይሳ ትተኛልኛለች ይሄ 2 ቀን 3 ቀን 4 ቀን ምናምን ማለት ነው ከተመለሰችና እና ይሄ ነገር የተገለጸልኝ ምንድነው አሁን መፍትሄ ሊሆን ይችላል ወይ ደግሞ ይሄ ነገር እንደዚህ እንድጠረጥር ያደረገኝ ምን መሰለህ ወንድናንተ ሚዲያ ይጠቆመኝ አንተንም ወደኔ የጠቆማችሁ ክሎዝ ፍሬንዴ ማለት ማቤል ከዚህ በፊት ፋሲካን ከአዲስ አበባ ውጪ የሆነ ይሄ ለመጥራት የሚከብድ ነገር ነው ግን ይቅርታ አድርግልኝ ብቻ ይሄ ጠንቋይ ቤት በሚባል ደረጃ አግኝቷት ነበር እና አግኝቷትም እሷ አላየችው እሱ ግን አይቷት ነበር እና አጣርቶም ነበር እሱ ለምን ሊያደርግ እንደሄደ ለምን እንደሄደ ምንም አላውቅም ወይስ ለመናገርና እሷ ግን ሄደችው የመስተፋቅር የሚባለው ነገር ልታሰራ እንደሆነና ብዙም የሚባል ገንዘብ እንደከፈለች የሆነ መድኃኒትም ተቀበላ ወደ አዲስ አበባ እንደተመለሰች ምናምን ነግሮኝ ነበር እና ምንም ፎከስ አልሰጠሁትም እንዴ ለምን እንደዚህ ታደርጋለች ተመሳስላብ ነው ኢትስ ኦኬ ምናምን ብዬ ታውኩት ግን አሁን ይሄ ነገር ሲገለጽልኝ ሲመጣ ይሄ ነገር ሲደራረብኝ መስተፋቅር እንዳልኩ ፍቅረኛዬ ጋር ወይም ባለቤቴ ጋር እንቢ የሚለኝ የሰውነት መራቢያ ካለ እቺ ማላቃት ማንነቷን የማላቀው የበፊት ያለፈ ታሪክ ላይ ነበር ሴት ጋር አንተ የሚለው ከሆነ ይሄ መስተፋቅር ምናምን የሚሰሩት ነገራቶች መጡልኝና አቤል ጋር ደውዬ ይሄ ነገር ግን በጣም ፈልጌው ነው ምናምን ብዬ ስጠይቀው ለምን ፈለከው ምናምን ሲለኝ ያለብኝን ነገር የደረሰብኝን ነገር ምናምን በፎቶም እንደዚህ ቤት እንደምውር ቀሚስ እንደምለብስ ሽርጥ እንደምለብስ አሳየሁት ቤትም መጣ እያለቀስኩ በቃ ከአቅሜ በላይ ስለሆነ ነገርኩት እሱም አላሳፈረኝም ድጋሚ እዛ ቦታ ሄደልኝና አጣራልኝ በደንብ ምናምን እውነትም መስተፋቅር የሚባለው ነገር የሆነ ቢቀመም ነገር እንደወሰደች የወሰደችው ነገር ያን ሰው ወደሷ የሚጠላ ለሷ ብቻ እንዲሆን የሚያደርግ ነገር እንደሆነ ምናምን ነገረኝ በቃ ነገራቶች ሁሉ ግጥምጥም አሉብኝ ገባ ምን ማየው ነገር ሁሉ እሷ ካሰራችው ነገር ጋር ግልጽ ሆነ ፋሲካ ጋር ስደርስ እኔ እንጃ በቃ ነገርኩ አሁን ራሱ የሆነ እግዚአብሔር ምስል ወስደ ብታየኝ እኔ ደስ ይለኛል አሁን እንደዚህ ተነስቷላ ትንሽ ቀዘቀዘልኝ ብዬ ተረጋግጬ ሻወር ወስጄ ምናምን እንደምሞጥቼ ልክ ፋሲካ ስመጣ ግን ወዲያው ነው የሚነሳው አንዳንዴ ከባለቤቴ ጋር ቁጭ ብዬ ምናምን ቤት እያወራን ምናምን አነካሽም አርስምሽም ወደ በቃ እምቢ የምትለኝ ወይ ደግሞ ስሜቴ እምቢ የሚለኝ ባለቤቴ እምቢ ብሎ ልክ እሷ ስመጣ አንዳንዴ ሰላም ልትለም ምናምን ልጠይቀን ውድናም ስመጣ ወዲያው ይነሳል ባለቤቴ በቃ ደነግጣኛለች ምናምን አንተ ሰው ሲመጣ ነው የሚነሳብህ ምናምን እሷ ቢኮዝ ይሄን 2 ቀን ምናምን ነው ይሄ ነገር የተፈጠረው ነው ማለት ፋሲካም ደግሞ ማይንዷ በቃ ታውቃለች እኮ የሚፈጠረው ነገር እና እኔ መታ በቃ ለባለቤቴ ትነግራታለች ብዬ እፈራለሁ ደነግጣለሁ ልክ እሷን ሳያት እንደሚነሳብኝም ስለምታውቅ ታይኝና ትጠክሰኛለች ማትለኛለች ምናምን ከባለቤቴ ቁጭ ብዬ የማይደረጉ ነገራቶች እንውጣ ነገር ትለኛለች ወይ ባለቤቴን አንዱም አንድ ቁጭ ብዬ ከባለቤቴ ጋር ስልኬ ባለቤቴ ጋር ነበር ከትናንት ወዲያ አካባቢ ሚሴጅ ጻፈችልኝ ባለቤትን አንዴ ሱቅ ላካትና ላብርድል ያስጨነቀ እንደሆነ ይገባኛልና በቃ አሁን ይሄ ድፍረቷ አቤል ከነገረኝ ነገር ጋር ምንድነው ተገጣጠበብኝ ያሰራችው ነገር ነው ማለት ነው ቢኮዝ እንደሚቆምብኝ እንደምቁነጠነጥ ምናምን የምታውቀው እቺ ሴት ብቻ ናት እሷን ሳይ ብቻ ነው የሚነሳብኛ የገዛ ባለቤቴ አፍቅሬ
ቃል ኪዳን ገብቻ ገባዋት ባለቤቴ ላይ ሳይነሳብኝ ሌላ ባዳ ጓደኛ ላይ ያንደኛ ሚዜ ላይ ተነሳብኝ ማለት ለኔ ማሳፋሪ ነገር። መልካም እንግዲህ ሰለሞን ያው የተፈጠረው ነገር ይገባኛል ያሳዝናል ግን እንደው መጠየቅ ያሉብኝ ነገሮች ስላሉ ይሄ ነገር ሲፈጠር እንኳን ባለቤትህ እኔም እያየሁኝ ነውና አሁን ያለው ነገር በጣም ትንሽ እንትንም የሚከብድ ነውና ባለቤትህ ከኛ በተሻለ ደግሞ እንዲሁ ታቀሃለች እና የሷ ምላሽ ምንድነው ይሄ ነገር በሚፈጠርበት ሰዓት እሷ ምን አይነት ምላሽ ነው የምትሰጠው? እሷ ምላሽ ስለአሁን አርጋ ላይ የሚፈጠሩት ነገራቶች ላይ በቃ ይሄ ስራ ደክሞት ነው የነገሩ ነው ምናምን ያለ ዝም ትለኛለች። ግን ይሄን 3 ቀን 4 ቀን ቤት ሱል ሽርት ሳረግ ምናምን እንዲ ስደባበቅ ምን ሆነ ነው ግን ምናምን ትለኛለች። እና ድርጅት ነው የምትሰራው አሁንም ስራ ላይ ናትና ቤት የምትጧት የምታስ ማታ ነው የምትገባው እውነት ለመናገርና መኪና ያልተበላሸ ምንም አልሆነም ግን መኪና የተበላሽቶ ጋራጅ ስለቆመ ነው ቤት ሙሉ ምናምን አልኳት። እናም እውነት ለመናገር እስካሁን አታውቅም ባለቤቴ ይሄ ነገር ሀፕን እንዳደረገብኝ ግን ይሄ ሴክሹዋል ነገር ሁሉ ቅስቅስ እንዳልኩባት ምናምን ትነግረኛለች። ቀጥታ ባታወራኝም በፍቅራዊ መንገስ የኔ አባት አስቀይሜያን ደበርኩ እንዴ ምናምን ትለኛለች። ግን ከባለቤቴ ማን እንዳትጨናነቅ እኔም ይሄን 3 ቀን 4 ቀን ደበቅኩ ግን ከዚህ በኋላ 5-6 ቀን መደበቅ አልችልም። ስለዚህ አሁን ስራ እየሰራህ አይደለም ማለት ነው? ምንም ስራ እቤት እየዋልኩ ነው። ምንም እስካሁን የሰራሁት ነገር አልቸገረኝም እግዚአብሔር ይመስገን። ግን በቃ ይሄን ነገር አሁን ምንድነው የተረዳሁት ነገር ባለቤቴ ማወቅ አለበት። እንደው ይሄንን ነገር ለመፍታት በራስህ የሞከርካቸው መንገዶች የሉም? የእምነት ተቋሞች ሊሆኑ ይችላሉ ህክምና ሊሆን ይችላልና ይሄን ነገር በተለያየ መንገድ ለማስቆም አልሞከርክም ነበር? ለመሄድ ሞክሬ ነበር ምናምን ግን ብቻዬን የማይቻል ነገር ሆነብኝ። ለገብኩ በቃ የሆነ ታይም ዝም ብሎ ነው የሚነሳብኝ። ስለዚህ ነው የሚረዳኝ ሰው ከጎኔ ማንንም ሰው ከሌላ አቤልም አሁን አዲስ አበባ የለም እንደምታውቀውና ባለቤቴ ቢያንስ ተረታኝ ነግሬያት ከሷ ጋር ሆኜ የተለያዩ ጸበል ቦታዎችም ህክምናም ከሆነ ለመሄድ የኔ የሚለው ሰው አንድ ሰው ያስፈልገኝ ብቻዬን ማድረግ የምችለው ጉዳይ ስላልሆነና ለዛ ነው አሁንም ሰው ያስፈልገኝ እርዳታችሁም ያስፈልገኝ። እንደው ይሄ ነገር እንደተሰራበት ስታውቅ ወይም ደግሞ ይሄ አሁን ያልከው መስተፋቅሩ እንደተሰራበት ስታውቅ ፋሲካን ምንም ለማለት አልሞከርክም ወይም ደግሞ ከሷ ጋር ለመነጋገር አልሞከርክም ነበር? ለማውራት ሞክሬ ነበር ግን ጥሩ ነገር የለም። በቃ ተቀልዳለች። ግን ምን ነው አንቺ ጋር ስመጣ እንደዚህ እንትን እያለብኝ ምናምን ሴክስ ማደርገው ምን ያለሽ ነገር አለ ስላት ይኸው አሰጣጤ ነው ምናምን ያቺው ጉዳዩ ሌላ ፐርፐዝ ነው የምትወስደው እና ዲቴይልም ገብቶ ለመጠየቅ ፈራኋት። ማሏሻቅ ብቻዬን ነኝ። አንዳንዴ እርጎ ቤቱን ዘጋግተን ብቻችንን ነው የምንሆነውና የሆነ ነገር ብታረጋግኝስ እንደዚህ ዳ መስተፋቅር ስለ አላረጋገጥኩትም እኮ ግን እንደዛ አይነት ነገር ያሰራችብኝ እንደዚህ ጨካኝ የሆነች ሴት ዛሬ ላይ ደግሞ ይሄን ጥያቄ አንስቼ ሳስጨንቃት ልገለኝስ ብችል እስከባ የሆነ ነገር ልታረጋግኝስ ብችል የነገር ፍራቻ ስላለብኝ ነገሩንም ዲቴይል ሳላረጋግጥ በደንብ ስለ አውቄዋለሁ ልቦና ያውቆታል። ከባለቤቴ ጋር ሳልነጋገር እሷንም በሰነ ስርዓት ሳላወራ እሷን ማስጨነቅ አልፈለኩም። ግን አሁን ካቅሜ በላይ ሆኗል። እኔ መፍትሄውን ስለምፈልገው እሷንም ለማውራት ግን ፍቅረኛ የመጀመሪያ ማወቅ እንዳለባት ስለገባኝ ነው ወደ እናንተ ሚዲያ የመጣሁት። ባለቤትህ ከመጣች በኋላም ይሄ ነገር ቀጥሏል ማለት ይሄ ሴክሹዋል ግንኙነት የማድረግ ነገር ከፋሲካ ጋር ቀጥሏል? አዎ ባለቤቴ ስራ በምትሆንበት ታይም ቤት ትመጣለች አውቃ ሰተት ብላ። እንደውም አንዳንዴ ፊልም ምሰራ ነው መስለኝ ተዘግቶብኝ ምኖር ሰው ነው መስለው በር ሲንኳኳ ምናምን ማን ነው ምናምን ብዬ እኔ ነኝ ምናምን በሚል ድምጽ ልክ ሴት እሷ ናት። በቃ ፊልም ነው የምትሰራብኝ። በር ስከፍት ላለመክፈት ምናምን ሞክራለሁ። ልክ ግን አይኗን በቃ አይኗን አይቼ ፈገግ ትላለች። ጥርሳና አይኗን ካየሁት ወደው ቀይ መነሳት ይጀምራል። ምንም ማድረግ አልችልም። በቃ በድን ሆናለሁ። በሩን ራሷ ቆልፋ አውላልቃ ምናምን ዘላብኝ እንደፈለገች ዘግታ ትሄዳለች። ከዛ ወደ ራሴ ስመለስ ማልቀስ ምናምን ጀምራል። ከዛ አሁንም አንዳንዴ እንደውም ራሴ እየደወልኩ አሁን ከትናንት ወዲያ ራሴ ደውዬ ጠርቻታለሁ። ማሏሻቅ በቃ አልቻልኩም። ሊገልኝ ስሜቴ በቃ ካቅሜ በላይ ሊሆን በቃ እኔ ለባለቤቴ እንኳን የባለቤቴን ፎቶ እንኳን ያየው ለመረጋጋት ወይ እሷን ባለቤቴ እንኳን ማታ ስመጣ ባለቤቴ ጋር ሴክሹዋል ለማድረግ ለመረጋጋት እንኳን በመወከር ጭራሽ ነገርኩ ለመሽናት እንኳን ስል ቢሆንብኝ በቃ የሚፈልገው ከፋሲካና ከፋሲካ ብቻ ነው። እና እሱ ነገር ግራ ገብቶኛል በጣም ከምል በላይ። መልካም እንግዲህ ሰለሞን እኛ በመንችለው ሁሉ ምንረዳህ ይሆናል። ግን አሁን ላይ መጠየቅ የምፈልገው እኛ በምን አይነት መንገድ እንድንረዳህ ነው አንተ የምትፈልገው? እሺ አመሰግናለሁ። ያው ዝም ብለህ ሰምተህ ብቻ እንትን አለ ማለት እና ምንድነው እንድትረዱ የሚፈልገው አንድ ነገር ባለቤቴን ልነግራት ወስኛለሁ።
እና ይሄን ነገር ስነግራት ብቻዬን መንገድ እንደሌለብኝ የተረዳሁት ገባ። አሁን እኔ አንተን እንዳወራው ባለቤቴን እዚህ ጋር ቁጭ አድርጌ እንደዚህ ቆምብኛል ምናምን ብላት በሽታ ወይ ነገር ሊሆን ይችላል ብላ ልትረዳኝ ትችላለች። ከፋሲካ ጋር ነው ሴክስ የማደርገው ኦልሞስት ፊልድ ቤት 15 ቀን በመጣሽም በዚህ በ5 በ6 ቀን ውስጥ ሁሉ እያረኩ ነው ብላት ምን አይነት ነገር እንደሚሰማት መገመት አይከብድምና ይሄን ሁሉ ነገር መደበቅ ስላልፈለኩ ይሄን ነገር ስነግራት ቢያንስ እናንተ ወይ አውርታችኋትም ወይ ለማረጋጋትም ነገር ለማድረግም ታስፈልጉኛላችሁ ብዬ ስላሰብኩ ነውና ባለቤቴን ማውራት ከቻላችሁ አውርታችሁልኝ የሆነ መንገር ያለብኝ ጉዳይ እንዳለ ነግራችሁልኝ ያው ከኔ አፍ ሲሆን ደስ ይላል ብዬ ነውና ራሴው መጥቼ ወይ አግኝቻት ነገር ቤት ነኝ ከቤት ስለማልወጣ እዚሁ ቤት እንደው እናንተ በተገኛችሁበት እሷን ጠርተን መናገር ብችልና ወደ መፍትሄው ብንሄድ ብዬ ስላሰብኩ ነው። መልካም እንግዲህ ይሄ መናገር መቻሉ ጥሩ ነው ብዬ አስባለሁ። ማለት እስካሁን በትዳር ውስጥ መደባበቅም ጥሩ ነው ብዬ አላስብምና ያው ለመናገር መወሰን ትክክል ነው ብዬ አስባለሁ። እስካሁንም መደበቁ ትክክል አልነበረም፣ ግን ደግሞ አሁንም ቢሆን ያለውን ነገር መናገሩ ትክክል ነው ብዬ ስለማስብ አሁን ባለቤት ጋር ተደውላትና ትንሽ የቤተሰብ ፕሮግራም እንደተደረገና መታ ደግሞ ማውራት እንደምትፈልጉ ትነግራታለህ። ከዛ እሷ ከመጣች በኋላ ያለውን ነገር እንግዲህ የምትነግራት ይሆናል። ከዛ በኋላ እኛም እያረጋጋል አንዳንድ ነገሮችን የምንነግራት ይሆናል ማለት ነው። እሺ ደስ ይለኛል። እኔ ደውላታለሁ። እሺ መልካም እንግዲህ ያው እንግዲህ ውድ ቤተሰቦቼ የሰለሞንን ታሪክ እንደሰማችሁት ነበረ። በጣም ከባድ ነገር ነው የተፈጠረበት፣ የሚያሳዝንም ነገር ነው። በእርግጥ ግን ያው አሁን የተገናኘነው ለመፍትሄ እስከሆነ ድረስ ባለቤቱን እንጠራትና ያለውን ነገር በግልጽ የምንነግራት ይሆናል። ከዛ በኋላ ከሷ ጋር የሚኖርንን ቆይታ እናንተ እንድትከታተሉልኝ እጋብዛለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ ትዝታ መታለች ማለት ነው። ያው ብዙ አስጠብቃናለች። በእርግጥ አረፋፍዳን የመጣችሁ ግን ያው ከስራ ስለሆነ እኛም የምንረዳት ይሆናል። ያው ያለውን ነገር አስቀድመን አንዳንድ ነገሮችን ነግረናታል። ካሜራም ስታይ ትንሽ ተደናግጣ ነበር፣ ግን የቤተሰብ ፕሮግራም እንደሆነና የዚህ ቤት ፍቅር ለየት ያለ ስለሆነ ለብዙ ሰው ማስተማሪያ እንደሚሆን ነግሬያታለሁ። ስለዚህ ከሷ ጋር አንዳንድ የሚኖሩን ቆይታዎች ይኖራሉ። እንግዲህ አብራችሁን ሁኑ። ትዝታ እንኳን ደህና መጣሽ ነው የሚባለው። ያው ከውጪ ስለሆነ የመጣሽው እንኳን ደህና መጣሽ። እሺ እንኳን ደህና ቆያችሁ። እንዴት ነሽ? ሰላም ነው? ስራ ሁሉ ነገር ሰላም ነው? ሰላም ነው እግዚአብሔር ይመስገን። ያው ቆየሁባችሁ በጣም ይቅርታ፣ ትንሽ ስራ ይዤ ስለነበር ነው። ምንም ችግር የለውም። ያው ይገባኛል። ያው እንግዲህ ካሜራም ስታይ ትንሽ ተደናግጠሽ ነበርና ከባለቤትሽ ከሰለሞን ጋር አንዳንድ ነገሮችን አውርተን ነበር። ያው የቤተሰብ ጉዳይ ነው። እሱም አንዳንድ ነገሮችን አጫውቶኛል። ያው ስለ ፍቅራችሁ ስላላችሁበት ሁኔታ ስላለፋችሁበት ሁኔታ ነግሮኛልና ይህ ነገር ለብዙ ሰው መማሪያ ይሆናል ብዬ ስላሰብኩኝ ከአንቺ ጋር ደግሞ ትንሽ ቆይታ ለማድረግ ብዬ ነው። እሺ ያው እስቲ ራስሽን አስተዋውቂልን። ትዝታ እባላለሁ። ባለቤት ነኝ። ያው ነግሮናል። የሶል ባለቤት ነኝ። እንደው ሰለሞን በአንቺ አስተያየት ምን አይነት ሰው ነው የሚለውንም ነገር ንገሪኝ እስቲ። እሺ ሶል በጣም ጥሩ ሰው ነው። በእርግጥ ክፋት የሌለበት ሰው ነው። ውስጡ ንጹህ የሆነ ሰው ነው። በጣም ጥሩ ፍቅር መስጠት የሚችል ሰው የሚረዳ ብቻ የሆነ የሚገርመኛል። እሱ ከዚህ በፊት የሰማሁትና እኔ አብሬ ከሆንኩ በኋላ ያየሁት ነገር እሱ ላይ በጣም ተቃራኒ ነውና በጣም በቃ ለሰው ፍቅር የሚሰጥ ፍቅር እንዴት መስጠት እንዳለበት የሚያውቅ የሚወደድ ሰው በጣም ንጹህ ሰው ነው። በጣም በቃ የተቸገረ አይቶ ማለፍ የማይችል እንዴት ነው ይሄ ባሌ ስለሆነ ሳይሆን በቃ በጣም ንጹህ በጣም ፍቅር የሚያውቅ የሚወደድ አይነት ሰው ነውና እኔ ለሱ ቃላት ያጥሩኛል ስለሱ መናገር። ደስ ይላል በጣም። እንደው ግንኙነታችሁ ምን ይመስል ነበር? ኖርማሊ መጀመሪያ አካባቢ ያው ነግሮኛልም ስላልከኝ ነውና ያኔ ስንተዋወቅ ተዋወቃችን ምናምን ነገር ብዙ እንደዚህ የሚደርስ አይነት አልነበረም። ማለት ግቢ አንድ ላይ ነበርን። ከዛ በፊት ደግሞ ኤሌመንታሪ ማይስኩል ምናምን ብቻ አብረን ነበር የተማርነው። ግን ያን ያክል እንዲህ የምንቀራረብ ሰዎች አልነበርንም። አይደለም ዛሬ ግንኙነታችን አድጎ ትዳር መስርተን አብሮ መኖር ይቅርና ለኖርማል ሰላምታ እንኳን እጄን ማልዘረጋለት አይነት ሰው ነው። እና ያው ያቀራረበችን ጓደኛዬ አለች በጣም እሷ ደግሞ ከሱም በላይ መቀርባት ጓደኛዬ ናት። አብሮ አደጌ ናት። አንድ ላይ ነው ከልጅነታችን ጀምሮ ያደግነው ምናምን በሷ ነው የተዋወቅነውና በቃ አንድ ክላስም ስለሆነ እንግባባለን እንጂ ይሄ ማውራት ሰላም መባባል ምናምን አልነበረም በማከላችን። ይበልጥ ያቀራረበን ግቢ መግባታችን ነው። 12 ተፈተነን ካለፍን በኋላ ዩኒቨርሲቲ መግባታችን ይበልጥ እንድንቀራረብ ዛሬ ያለንበት እንድንደርስ ያደረገን ዩኒቨርሲቲ ከገባን በኋላ ያለን ነገራችን ነውና
የድሮ ነገራችን ብዙም አሪፍ አልነበረም፣ ግን ደግሞ መሀል ላይ የነበረን ነገር አሪፍ ስለነበረ በጣም ስንቀራረብ እንዳልኩ የሚወደድ አይነት ሰው ነው። ምንም ክፋት የሌለበት ንጹህ ሰው ነው እና ይበልጥ ስግባባው ሳቀው ምናምን ከልቤ የወደድኩት እና በቃ ይህን ሰው አብሬው ብኖር እንኳን ያን ያክል እንትን ነው ማለት እንዴት ነው የሚከብድ ነገር የለውም፣ ይወደኛል በዛ ላይ እና በጣም የምወደው ሰው ሆኖ አገኘሁት። ከዛ ወደዚህ ደረጃ ደረስን ማለት ነው። እና የፍቅር ግንኙነት የጀመርነው እንዳልኩ ዩኒቨርሲቲ ከገባን በኋላ አውርተንበት ምናምን ስለሆነ ደስ የሚል የፍቅር ጊዜ አሳልፈናል። ዛሬ ደግሞ እንደምታየው እግዚአብሔር ይመስገን ጥሩ ትዳር መስርተን እየኖርን ነው። መልካም። ያው አንዳንድ ነገሮች ከፍቅር በኋላ ወደ ትዳር ከሄዱ በኋላ ይቀየራሉ እና እንዴት ነው የእናንተስ የትዳር ህይወት የሚለውንም ነገር ንገሪኝ እስኪ። ጉንፋን ይዞኛል ይቅርታ። እንግዲህ እኔ ካገባሁትም በኋላ የተቀየረብኝ ነገር አልነበረም። በእርግጥ አሁን ትንሽ የሆኑ እንትኖች እንጂ ጉንፋን ይዞናል እንግዲህ ሰሞኑን ጉንፋን ከተጋባን በኋላ የተቀየረብኝ ነገር አልነበረም። እንደውም ይበልጥ እንደወደው ነው የሚያደርገኝ ከተጋባን በኋላ ያለው ነገር። በጣም ጠንካራ የስራ ሰው ነው። እኔም አንድ ድርጅት ውስጥ ነው የምሰራው ጸሐፊ ሆኜ እና ያው ጠዋት ወጥቼ ማታ ነው የምገባው። በእርግጥ ግን እንደዛም ሆኖ በቃ ተጋግዘን ተከባብረን ነው የምንኖረው። ከትዳር በኋላ ያለን ነገር እንደውም ሁሌም አብረን ነን ስልህ አብሮ ድሮስ የነበረህ ነገር እና ከተጋባህ በኋላ ያለ ነገር አንድ አይሆንም አይደል? አንድ ላይ ነው የምታድረው፣ አንድ ላይ የምትውልባቸው አጋጣሚዎች ይመጣሉ እና ከተጋባን በኋላ ደግሞ ወድጄዋለሁ። እንደው አብሬው ከሆንኩኝ በኋላ በጣም የወደድኩት አይነት ሰው እና ያን ያክል የገነነ እኔ እንደዚህ ያው ትዳር ውስጥ አንዳንድ ንግግር አይጠፋም፣ ግን ደግሞ ይሄ በጣም እንደዚህ ሆኖ እንደዚህ የምልህ ነገር የለም። ያን ያክል የተለየ ነገር አይቼበት አላውቅም እና እሱ ነው ልል የምችለው። መልካም፣ በጣም ደስ ይላል። እንደው በትዳር ውስጥ እያላችሁ ልጅ ለማፍራት አላሰባችሁም? 5 ዓመት በትዳር እንደቆያችሁ ነግሮኛልና ረጅም ዓመት ነው የቆያችሁት እና እንዴት ነው እንደዚህ አይነት ሀሳብስ የለም? እንደዚህ አይነት ሀሳብ አለ፣ ሀሳብ አይጠፋም። በእርግጥ ግን ያው የተወሰነ እንድንደራጅ እኔም ደግሞ ብዙ ጊዜ ፊልድ ወጣለሁ። ያልነገርኩ ነገር ቢኖር በጣም ስራዬ ፊልድ ያስወጣኛል። ብዙ ጊዜ ፊልድ ወጣለሁ እና ያን ነገሮችን አስተካክዬ በቃ አንዴ ወደ ልጅ መለሳለሁ ብዬም ስላሰብኩኝ ነው እንጂ ልጅ መውለድን እናስባለን ሁሌ እና እንደውም አሁን ላይ በጣም የልጅ ፍላጎት ያው ቤተሰብ አለ የሰፈር ብቻ በጣም የሶሻል እንትን ላይ የሚፈጥርብህ ጫና አለ። ሰው የሚጠይቅሃል ምናምን እኛ የራሳችንን ነገር አስተካክለን እንመለስበት ብለን ስላሰብን እንጂ ልጅ በጣም ነው የምንፈልገው። ያው የመውለድ ፕሮግራምም ይዘናል። ጥሩ ሀሳብ ነው። ያው ያሳካላችሁ ነው የሚባለው። ያው አስቀድሜ እንደነገርኩሽ ትንሽ ከሰለሞን ጋር ቆይታዎችን አድርጌ ነበርና እሱም ብዙ ነገር ሜንሽን አድርጎ ነግሮኛል ስለአንቺ። ካንቺ ባልተናነሰ መንገድ አንቺን በጥሩ መልካምነት ካንቺ ባልተናነሰ መንገድ አንቺን በጥሩ ሁኔታ ገልጾሻል ብዬ አስባለሁና ከሱ ጋር በማወራበት በነበረው ሰዓት ያው አንድ ልነግራት የምፈልገው ነገር አለ። ስለዚህ እሷም እዚህ ብትኖርና ስለኔና ስለሷ ግንኙነት እሷም ትንሽ ብታጫውተና እኔም ደግሞ ልነግራት የምፈልገው ነገር በነግራት በጣም ደስ ይለኛል ብሎኝ ነው አንቺ ጋርም ተደውሎልሽ የመጣሽውና ያለውን ነገር እንግዲህ ከሰለሞን አንደበት ብትሰሚው በጣም ምንድነው ማለት አብረን እንግዲህ ምንም የሚደብቀኝ ሰው አይደለም። ዛሬ እንዴት ካሜራ እንትን ብሎ ሊነግረኝ እንደፈለገ ባላውቅም ምን ልትነግረኝ እንደፈለገ ባላውቅም እንግዲህ ያው ይገባኛል። ያለው ነገር አንድ ላይ እየኖራችሁ ምንም የሚደበቅ ነገር የለም። ግን ደግሞ ያው መናገር የሚፈልገው ነገር ስላለ እድሉን ብንሰጠውና ያለውን ነገር እሱ ቢያስረዳሽ በጣም ደስ ይለኛል። እሺ ችግር የለውም። ሶል እንግዲህ መቀጠል ትችላለህ። እሺ ትንሽ ይከብዳል። ትዝዬ ይቅርታ፣ ያው ከስራ ማቻኩል ምናምን መጥራታችን ልክ አይደለም። ግዴታ ማውራት ስላለብን ነው። ጀስት ታይሙ ጊዜው በተጉዳይ ቁጥር ብዙ ነገር ጥሩ ነገር አይፈጠርም ከዚህ በኋላ። ለዛም ነው እንዳስጨነቅሽ የጠራሁሽና አትጨነቂ። እኔ ያለ ስልሽ አይ የሚያስጨንቅ ወይ እንደዚህ ግዴታ አንተ የሚባል ጉዳይ አይደለም። እውነት ለመናገር መፍትሄ በጣም የሚያስፈልገው ጉዳይ ስለሆነ ነው እንደዚህ አዋክቤ ላውራሽ የፈለኩት። ብቻሽንም ማውራት ያልፈለኩት ለምን እንደሆነ አላውቅም። ብቻ ትረጅኛለሽ ብዬ አስባለሁ። ምን መሰለሽ በኢየሱስ አይ እንደዛ ሳይሆን ይሄ ነገር ሀፕን እንዳደረገብኝ ማለት ሽርጥ የምለብስበት ጉዳይ ምን እንደሆነ ቤት የምታውቂው ነገር ነው። አዎ በደንብ። አዎና
ይሄ ነገር የተፈጠረበት ምክንያት አይ ቲንክ የማውቀው ምክንያት ነው። እውነቱን የምነግርሽ የማውቀው ምክንያት ስልሽ አሁን እንደዚህ ሆንኩበት ምክንያትን አውቀዋለሁ። ያደረገኝንም ነገር ሁኔታ ግለሰብም ነው እና ከዛ ግለሰብም ጋርም ጥሩ ነገር የለኝም እና እሱ ነገር ነው አሁን በጣም አስጨንቆኝ ለአንቺ ለማውራት የመጣሁትና ያው ይገባኛል። ያው ስነግርሽ ጥሩ ነገር ሊፈጠር አይችልም፣ ግን እጅግ በጣም ስልሽ ከነገርኩሽ በኋላ ለሚፈጠረው ነገር በጣም ይቅርታ ስልሽ አው ትሱዬ እንደዚህ እንዴ ነው እኔ እኮ ማውቀው ነገር ነው አይደል እንዴ? አይ እንደዚሁኝ አውርቼሽ ወይ ሁሉ አመት ስንቆይ በፍቅር 2 አመት ግቢ እኔ ስራ ከወጣሁ በኋላ አንቺ ግራጁዌት አድርገሽ ተጋብተን 5 አመት ወይ 9 አመት ምናምን ስንቆይ እንደዚህ አይነት ነገር ብዬሽ አላውቅም። አዲስ ነገር ሊሆንብሽ ስለሚችል ነው ይሄን ያርገው አይገባኝና ምንድነው ትዙ መሰለሽ አራት ጫኔ ባለቤት ነኝ እኮ። አዎ እኔም እሱ ነው የምልሽ። ታዲያ ምንድን ነው እንደዚህ ሆነብኝ? አታውቅም ሲጀምር አዲስ የተፈጠረ ነገር ነው አለ። እሱ ነው ሰለሞን ይኸውልህ አትጨናነቅ። ያለውን ነገር በቃ ቅድም ለኔ እንዳስረዳኸኝ ለሷም ደግሞ ያለውን ነገር እሺ መናገራለሁ ከባድ ስለሆነ ነው። እኔ ባለቤት ነኝ እረዳሃለሁ። አዎ ትሱ ምን መሰለሽ ይሄ ነገር አፕን ያደረገብኝ አንቺ ፊልድ በወጣሽበት ታይም ነው ስልሽ አሁን 3 ቀን 4 ቀን ነው ይሄን ጉዳይ የምታውቂው አንቺ። ግን ልክ ፊልድ ለ13 ቀን ነው አይ ቲንክ በ14ኛው ቀን ነው የመጣሽው ከአዳማና አዳማ የትሽ ቀን ነው ይሄ ነገር አፕን ያደረገብኝና ማለት እንደዚህ የመራቢያ አካሌ እንደዚህ ሽርጥ በሚያስለብስ ደረጃ ድረስ ቆሞ መቅረት የጀመረው ማለት ነው። እና ጠየቀሽ ምን ሆነ ነው ምናምን ስትይ አይቅርብ ጊዜ እኮ ነው ምን ሆኜ ነው ትናንት ነው የጀመረኝ ምናምን ብዬ ከፊልድ እንደመጣሽ ዋሽቼሽ ነበር። እና ልክ ገና ፊልድ እንደሄድሽ የጀመረ ነገር ነውና ያው የመጀመሪያው ዋሽሽ ነገር ይሄ ነው። እንደዚህ ከሆንኩኝ 15 ቀን አልፎኛል እያልከኝ ነው? አዎ አንቺ ከፊልድ ከመጣሽ ኦልሞስት 6 ቀን ምናምን ሆነሻል። 20 ቀን ምናምን ሆኖኛል አጠቃላይ ብቻ። ምን ማለት ነው? እንዴት አላውቅም ትዙዬ። እና ምንድነው አሁን የመሰለኝ ያለው ነገር ምን መሰለሽ ከጓደኛሽ ከፋሲካ ጋር ክሎዝ እንደሆንኩ ማለትም ቅርብ እንደሆንኩ እርጎ ቤት እንደሚሄድ እርጎ እንደምጠጣ ምናምን ታውቂያለሽ። እሱንማ አውቃለሁ። እኔ ራሴ አይደለሁ እንዴ አደራ ብዬ የሄድኩት? አዎ እና ወዲያው አንቺ የሄድሽ ቀን ማታ ነው 4 ሰዓት ምናምን የወጣሽው። ጠዋቱን እጄ እርጎ ከጠጣሁ በኋላ በበነጋታው እንደዚህ መሆን ጀመረና አዎ ግራ የሚያጋባ ነገር ነው። ግን ፋሲካ ጋር እጄ እርጎን ከጠጣሁ በኋላ ነው እንደዚህ የመራቢያ አካላዎቼ በቃ ቆሞ አልተኛም በሚል ደረጃ ድረስ ሁሉ አንቺም እዛው ነሽ እስከምመጪም እንደዚህ ይሆንኩ ያለሁት እኮ በምን ምክንያት? እሷ ጋርም እኮ እርጎ ተጠጣለህ ድሮ? አዎ ድሮ እጠጣለሁ። ድሮ የምጠጣው እርጎ አይደለ ቤት ያስመጣና ምን ጠጣው እርጎ ነው። ምን ያገናኘዋል ከዚህ? አዎ የሚያገናኘው ነገር አሁን ዋናው ነገር ይሄ ስለሆነ ነውና ምን መሰለሽ እኔ ጃኒ ምን ብዬ መናገር እንዳለብኝ አላውቅም። እኔ እንድጨነቅ አታርገኝ። በጣም እየጨነቀኝ ነው ትዙዬ። ምን መሰለሽ ነው ሰለሞን ወደ ጉዳዩ ግባ። በቃ ያለው ነገር እሷንም አታስጨንቃት። በቃ ነገር አዎ ከባድ ነው ስለ ብቻሽ እግዚአብሔር ይልደኝ። እግዚአብሔር ከበደ። በቃ ሰለሞን ይኸውልህ አንተ ተረጋጋ። እኔ ያለውን ነገር ላስረዳት ቀሳሪ። እሺ ይኸውልሽ ትዝታ ያው አንዳንድ ነገሮችን አጫውቶኛል። በእርግጥ ስላንቺና ስለሱ ግንኙነት ከስር መሰረቱ ጀምሮ ነው የነገረኝ እሱና አንቺ ከሄድሽ በኋላ በነጋታው ያው 4 ሰዓት አካባቢ ነው አንቺ እንደወጣሽ የነገረኝና ወደፊት ከዛ በኋላ በነጋታው እንደተለመደው ወደ ስራ ወጥቶ ያው ከፋሲካ ጋር እሱ የሚሰራበትና የፋሲካ እርጎ ቤት አንድ አካባቢ ላይ እንዳለ ነግሮኛልና ጧት ብዙ ጊዜ እንደሚጠቀም እርጎ ነግሮኛልና እንደተለመደው ያን እርጎ ተጠቅሞ ከወጣ በኋላ ይሄ የብልቱ መቆም ነገር እንደተከሰተበት ነው የነገረኝና ከዛ በኋላ እንደተቸገረ ስራም ካቆመ ይሄ 3ኛ ቀን እንደሆነ ስራ መስራት እንዳልቻለ ነግሮኛልና በተደጋጋሚ ይሄ ነገር እንዳስቸገረው ስራም እያሰራው እንዳሉና ይሄ ነገር ደግሞ ስፔሻሊ ፋሲካን ሲያያት እንደሚፈጠር እና ደግሞ ይሄ ነገር ከተፈጠረ በኋላ ፋሲካ ጋር የተለያዩ ሴክሹዋል ግንኙነቶችን እንደሚያደርግ ማለት ተረጋጊ ፋሲካ። አይ እንዴት ነው ተረጋጋ? አንተ የሚያወራው ነገር ወጣ። ምን ማለት ነው? ምን ንገረኝ። ጭራሽ ካሜራ አስደቅነህ ታወራኝ